በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተነ ገብርኤል ባጎበጠን ጊዜ የባርነት ቀንበር ነጻነት ተነፍጎን በጽልመት ስንዳክር በስጋም በነፍስም ሰልጥኖብን ጠላት ቆመንም ሞተንም ጠፍቶብን ልዩነት የተገባልን ቃል የተሰጠው ተስፋ እስኪፈጸምልን የጭንቋ ቀን አልፋ ሰቆቃው ጸንቶብን በቀን ጸልሞብን አበው ነቢያቱ ብርሃንን ናፍቀው ሲያሰሙ ጩኸትን በነበረ ጊዜ በሰቆቃው ዘመን እጅጉን ሲናፍቅ ያዳም ዘር ለመዳን የርግማኑን ትእዛዝ የሰማው ጆሮአችን በነበረ ጊዜ ናፍቆ ምስራችን ለብርሃን እናት ለቤዛዊት ዓለም የምስራች ስትነግር ለጆሮ የሚጥም ስሙን ለሚፈሩ ተስፋን ለሰነቁ በምትወልደው ብርሃን ከገቡበት ጽልመት እንደሚላቀቁ ደስታን ተጫምተ ደስታን አደግድገ የምስራቹን ቃል ለድንግል ተናግረ ሚስጥር የከሰትከን አንተነ ገብርኤል እንደሚያድነን ተወልዶ አማኑኤል ዳግም ልጆች ሆነን ቀርቶ ባርነቱ ከኛ ተወግዶ የስር ሰንሰለቱ አፍሮ ጠላታችን ቀሎልን ሸክማችን ነፍሳችን አዜመች ደርሶላት ተስፋዋ ቀኑ ተፈጽሞ ከስር መፈቻዋ አንተነ ገብርኤል ከልዑል ተልከ ስትመጣ ከራማ ለደስተኛይቱ ደስታን ስታሰማ እንባዋ ታበሰ የሔዋን የጭንቋ ስለ ልጆቿ ሞት ቀረ መጠየቋ ለልጇ ለድንግል ስትነግራት ምስራች የጸጸት ቅጣቷ ከልቧ ሰቀቀች አንተነ ገብርኤል ባሳየን ምሳሌ ትንቢት ባናገረው ሊመጣ መሆኑን በቀነ ቀጠሮ ጠላት አስደንግጠ ለአዳምና ሔዋን ደስታን ከስተ የምስራች ዜናን ለዓለም ያበሰርከው አንተነ ገብርኤል ላዘነው ልባችን ደስታን ያላበስከው ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የዛሬ ታኅሳስ 19 ቀን 2018 ዓ.ም የሬዲዮ መርሃ ግብራችንን እየሰማነው ባለነው ዝማሬ እና ከሱ ቀደም ብሎ በተሰማው ግጥም ጀምረናል። እንግዲህ የተወደዳችሁ አድማጮቻችን ልክ እንደ ሁል ጊዜ ሁሉ ዛሬም ከዕለቱ ጋር የሚሄዱ የተለያዩ ዝግጅቶችን አሰናድተን ነው ከዛ ጀምሮ ወደ እናንተ መድረሳችንን የምንቀጥለው። ዝግጅታችንን እየመራን
ቀሲስ ዮሴፍ ይኩኖ አምላክና እንዲሁም እኔ ዳግማዊት ካሴ ከእናንተ ጋር ቆይታ እናደርጋለን። አብራችሁን ቆዩ። ቀሲስ እንግዲህ እርሶም እንዳሉት ቀደም ሲል አንተነህ ገብርኤል በሚል ዲያቆን ተስፋዬ ቻይ ባቀረበልን ግጥም ከዛም በተከታይነት የብስራተ ገብርኤል አንቀጸ ብፁዓን ሰንበት ትምህርት ቤት ያዘጋጁልን ዝማሬ ነው ጋብዘናቸው ዝግጅታችንን የጀመርነው። ወደ አድማጮቻችን ዝማሬው ሙሉ መደመጡን ይቀጥላል። ከዛ በፊት ግን እኛ ስለ ዝማሬውም እያነሳን እንደዚሁም ደግሞ ስለ ዕለቱ ዛሬ ዓመታዊ ቅዱስ ገብርኤልን የምናስብበት ዕለት ነውና ስለ ቅዱሳን መላእክት እያነሳን በተለይም ደግሞ ቅዱስ ገብርኤል በዚህ ዕለት ምን አደረገ፣ ለምንድን ነው ይህንን ዕለት የምናከብረውን የሚለውን እሱን እየተወያየን ትንሽ ቆይታ ብናደርግ ጥሩ ይመስለኛል። መልካም። አዎ መዝሙሩም እንግዲህ እንደሚናገረው መልአከ እግዚአብሔር ቅዱስ ገብርኤል ሆይ ድምጽህን አሰማኝ፣ በቃልህም አረጋጋኝ፣ ይህንን ያንተን ተአምራት፣ ይህንን ያንተን ተግባር፣ ይህንን ያንተን አረጋጊነት አውቄ አምኜ ወደ አንተ እጣራለሁና የሚል ውርስ ትርጉም ይኖረዋል። የአማርኛ ትርጉም ይሄ ዝማሬ በልሳነ ግዕዝ የተዘመረ ነው። እንግዲህ ለሚዘምሩልን ዘማሪያን እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። አስቀድመን ይህንን ማለት ይኖርብናል። ሰንበት ትምህርት ቤቱንም ያስፋልን ያጽናልን ነው የምንለው። እንግዲህ እንዳልሽው አንቺም ከመላእክት አንዱ ቅዱስ ገብርኤል ነው። እንግዲህ ቅዱስ ገብርኤልን በዚህ ሳምንት በልዩ ልዩ በዓላት ምክንያት እናስባለን። አንዱ ቀን የዛሬ ታኅሳስ 19 ነው። ሌላው እንግዲህ እርግጥ ተስቦ መጥቶ ነው ታኅሳስ 22 ብስራተ ገብርኤል ብለን ደግሞ እንዲሁ እናከብራለን። የበዓሉ ዋና በዓሉ መጋቢት 29 ነው። እንግዲህ ያ ወቅት ደግሞ አብይ ጾም የሚውልበት በመሆኑ የተነሳ በዛ ጊዜ በዓል እንዳይደረግ የቀኖና የሐዘን ጊዜ ስለሆነ የጌታችንን መከራውን የደረሰበትን መከራ እያሰብን በጾም የምንሰነብትበት ታላቁ የጾማችን ጊዜ ስለሆነ በጾም ወቅት የሚከበሩ በዓላትን ወደ ሌሎች ጊዜያት ተስበው እንዲከበሩ በቀኖና ቤተ ክርስቲያን በመታዘዙ ምክንያት ነው ታኅሳስ 22 የሚከበረው። ዞሮ ዞሮ ከታኅሳስ 19 በተጨማሪ ታኅሳስ 22 ቅዱስ ገብርኤልን የምናስብበት በዓል ይከበራል። እንግዲህ የዛሬው በዓል ሰለስቱ ደቂቅን ከእሳት እቶን ያዳነበት በዓል ነው። ጥንተ ታሪኩን መለስ ብለን ወደ ኋላ ስንመለከት አናንያ፣ አዛሪያ፣ ሚሳኤል ወይም ደግሞ ሲድራቅ፣ ሚሳቅ፣ አብድናጎ ተብለው የሚጠሩ እስራኤላውያን ወጣቶችን እሳት ውስጥ ገብቶ ከእሳት ያዳነበት በዓል ነው የምናከብረው ያለ ነው። እንግዲህ አረጋጊ መልአክ ነው ስንል በምክንያት ነው። ይሄንን ተግባሩን በተመለከተ እነዚህን ሶስቱን ወጣቶች እሳት ውስጥ እንዲጣሉ በጊዜው የወሰነባቸው የባቢሎን ንጉሥ ናቡከደነጾር ገልጾታል። ይህንን ጉዳይ የቅዱስ ገብርኤልን መገለጥ፣ ከእሳት ውስጥ መግባት፣ ከእሳት ውስጥ እነሱን ማረጋጋቱን፣ እንዳይፈሩ እንዳይጨነቁ ማረጋጋቱን ሲናገር ምንድን ያለው? ሹማምንቱን ጠርቶ መኳንንቱን ጠርቶ እኛ ከእሳት ውስጥ 3 ሰዎች አልነበረም ጥለን የነበረው? እኔ ግን 4ተኛ ሰው አለሁ። የ4ተኛውም ሰው የአማልክትን መልክ አለው ብሎ ተናግሯል። ግሩም መልኩን በግሩም ግርማ ሞገስ ነው የተገለጠው። ስለዚህ የአማልክት መልክ ይዞ ይታየኛል ብሎ የቅዱስ ገብርኤልን በምን ሁኔታ እንደተገለጠለት፣ እንዴት አድርጎ እሳት ውስጥ እንደገባ፣ እሳት ውስጥ ደግሞ ገብቶ እነዛን ሕፃናት ወይም ወጣቶች እንዴት እንዳረጋጋቸው፣ እሳቱን እንዴት እንዳቀዘቀዘላቸው ራሱ ተናግሯል። መናገር ብቻ ሳይሆን በኋላ በእነርሱ ጽናት በቅዱስ ገብርኤል ተራዳኢነት አምኖ የእነርሱን ፈጣሪ አውቆ ፊት አላውቅም የሚል የነበረውን እግዚአብሔርን አውቆ ለሲድራቅ፣ ለሚሳቅ፣ ለአብድናጎ አምላክ እኔ የምገዛው ሀገር ውስጥ የሚኖር ሕዝብ ሁሉ ይንበርከክ ብሎ ራሱ ተንበርክኮ ገልጦ አሳይቷልና በቅዱስ ገብርኤል ትድግና ውስጥ የዚህን ሰው ወደ ሃይማኖት መምጣት እንመለከታለን፣ እናስተውላለን። በቅዱስ ገብርኤል ትድግና ውስጥ
የሰለስቱ ደቂቅን ጽናት የሃይማኖት ጽናት እና በመከራ ውስጥ ያሳዩትን ትዕግስት እንመለከታለን። ይህን የመሳሰሉ ጉዳዮች እናያለን። በጣም መልካም ሀሳብ ነው ያነሱት። እርሱም እንዳሉት እንግዲህ ቅዱስ ገብርኤል ብዙውን ጊዜ ከመልካም ዜና ጋር ከማረጋጋት ጋር ነው የምናነሳውና የእነዚህ የሶስቱ ህጻናት ደግሞ በእምነታቸው መጽናት ለሌሎችም ትምህርት ሆኗል። ያ ታምር እንዲገለጥ ትምህርት ሆኗልና እኛም በእምነታችን ስንጸና ሌሎችም ደግሞ የሚማሩበት እንደሆነ የሚያሳይ ነው። እንደዚህም ደግሞ ትልቅ አማላጅነትም ደግሞ የተገለጸበት ድህነት ነው ብዬ አስባለሁ። እነሱም ከእሳት እንዲድኑ ማድረጉ ቅዱስ ገብርኤል ማለት ነው። በትክክል እውነት ነው። የቅዱስ ገብርኤልን ነገር ምናልባት ሰዓት ላይኖረን ይችላል። እንዲያው ጠቅለል አድርጎ ለማቅረብ ያክል ግን በዓለመ መላእክትም የነበረውን ሁከት ስናስታውስ እንግዲህ በዲያብሎስ አነሳሽነት በዓለመ መላእክት እንግዲህ ሁከት መፈጠሩን መጽሐፍ ቅዱስ ሳይቀር ይነግረናል። በተለይ ራእይ ዮሐንስ ምዕራፍ 12 ላይ ስናነብ የምንረዳው ነገር አለ። በመጽሐፈ ስነ ፍጥረት ላይም በነገረ መላእክት ላይ የምንረዳቸው ነገሮች አሉ። ምንድነው እሱ? እንግዲህ እግዚአብሔር አዋቂ ተመራማሪ ህሊና ፈጥሬላቸዋለሁ በዛ ተመራምረው ይድረሱብኝ ብሎ ራሱን ከነሱ ሰወረባቸው። ራሱን ሰወረ። ያን ጊዜ መላእክት ማን ፈጠረን ማንስ አመጣን ወደዚህ ብለው እርስ በርሳቸው ተነጋገሩ ይላል። እንግዲህ ሳጥናኤል ከሁሉ በላይ ሆኖ ተሹሞ ስለነበረ በልቡናው እኔ ፈጠርኳችሁ ብዬ ልበል ብል ማን ይቃወመኛል? ሁሉ ከኔ በታች ነው ያሉት፣ ከኔ ጋር የሚተካከል የለም ብሎ በልቡ አሰበ። አስቦም አልቀረ። ያው እኔ ፈጠርኳችሁ እኔ ያመጣኋችሁ ወደዚህ ብሎ ተናገረ። ያን ጊዜ ቅዱስ ገብርኤል በዓለመ መላእክት ዘንድ የተነሳውን ሁከት ተከትሎ የፈጠረን አምላካችን እስኪገለጥልን ድረስ በያለንበት ጸንተን እንቁም ብሎ አረጋግቷቸዋል። እና ስለ ቅዱስ ገብርኤል አንዳንድ ነገሮችን ስናነሳ ይህንንም መርሳት አንችልም። የኛውንም እናስታውሳለን። በአጠቃላይ በኑሮ ውድነት፣ በኑሮ ችግር፣ በልዩ ልዩ የዚህ ዓለም ጉስቁልና ምክንያት ፈተና ምክንያት ኑሮ የከበደብን የተጨነቅንን ሁላችንንም እርሱ ቅዱስ ገብርኤል ያረጋጋን። ከመላኩ ከቅዱስ ገብርኤል ፈጣሪያችን በረከት ረድኤት ያሳትፈን። እነዚያን ሰለስቱን ደቂቅን ከእቶነ እሳት ያዳናቸው ቅዱስ ገብርኤል ከእግዚአብሔር ተልኮ እኛንም ደግሞ ከማይታይ ስውር እሳት እና ሰንሰለት እርሱ ያረጋጋን ይፍታን እያል እንግዲህ ዝማሬውን ጋብዝና ወደ ቀጣዩ ዝግጅት እንለፍ። መልካም። እንግዲህ ቀሲስ ውድ አድማጮቻችን አሁንም ዝግጅታችን እንደቀጠለ ነው። እንግዲህ ዝማሬውን ሙሉን እንጋብዛቸውና ከዛ በተከታይነት ደግሞ ከዚህ በፊት ላለፉት ሳምንታት ስናደምጥ የነበረው የክርስቲያን ጸሎት ክፍል 13 ዛሬም ይቀጥላል። እሱን ተከታትለን ተመልሰን እንገናኛለን። መልካም። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ቅዱሳት መጻሕፍት እኮ
እሱ የተናገረውን ቃሉን ነው የሚነግሩን የሚገልጹልን። በእነማን አድሮ? በእነ ሙሴ በነቢያት፣ በኋላም ራሱ ተገልጾ መጣ እኮ ያ ብርሃን ነገረን። ይሄ ነው የኛ መረጃ፣ ራሱ ነው የነገረን። እሱ ነው አባታችን በሉኝ ያለው። ከዚህ የበለጠ ክብር አለ እንዴ? ሞላጫ ድሆች ስንወለድ ራቁታችንን መቆም እንኳን ማንችል፣ በግ ሲወለድ ወዲያ ይቆማል። ዶሮም እንኳን ከእንቁላሏ ተፈልፍላ ስትወጣ ወዲያው ትቆማለች። እንደ ሰው ደካማ አለ እንዴ? ስንት ጊዜ ነው ለመቆም እንኳን ምንፈጀው? አፋችን ለመፍታት ስንት ጊዜ ምንፈጀው? አይጉራ ግን ከሌሎች የምንለይበት ባለፈው ተናግር ያለው ለባዊት ነባቢት ሕያዊት ነፍስ ስላለችን ይሄ ነው መሰለኝ ትንሽ ከፍ ከፍ የሚያደርገን። በአግባቡ ከተጠቀምንበት መልካም ነው። ሰው ሆነን ሳለ እንስሳ ከምንሆን የእንስሳን ግብር ከምንሰራ የሰውነትን ስራ ከሰራን እንደኛ የከበረ ማን አለ? ሰው ክቡር ነው የምንለው ለዚህ ነው። ክቡር ሆኖ ሳለ ግን ክብሩን ካላወቀ እንስሳትን ከመሰለ ወዮለት፣ አጋንንትንማ ከመሰለ አበቃለት ማለት ነው። እንግዲህ ትምህርት የሚሰጠው የተሰጠንን ጸጋ አውቀን በገዛ እጃችን ልክ አባቶቻችን የበለስ ቅጠል ፍሬ ሲፈልጉ እርቃናቸውን እንደቀሩ የተሰጠንን የልጅነት ካባና ጸጋ ተገፈን እርቃናችንን ሆነን እንዳናፍር ነው። አባታችን አልብሶናል ጸጋውን፣ የልጅነት ጸጋ ብርሃን ነው እሱ። ጨለማችንን አስወግዷል። ያ ነጻነት በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ይገርማል። ሲወለድ በሬና አህያ እያወቀው በትንቢተ ኢሳይያስ ምዕራፍ 1 ተገልጿል። እስራኤል ግን አላወቀችም። ገና መሲህ ይመጣልኛል ብላ ትጠብቃለች። ሐሳዊ መሲህ ይመጣላታል። ራሱም አይድን ራሷንም አያድን። ዓለም ይሄንን ነው የሚጠብቀው። እውነተኛውን መሲህ ስላልተቀበለች ዓለም ይመጣላታል። ያ ዘቢስት የተባለው አውሬው 666 ምልክት ያለው በራዕየ ዮሐንስ ምዕራፍ 13 የተጠቀሰው የዘንዶው ልጅ የዘንዶው ተማሪ የዲያብሎስ ተማሪ ይመጣል። አሁን ስልጣኔው ሁሉ ማንኛውም ነገር ጉዞ ወደዛ ነው። ኒው ኤጅ ኒው ቶት ይሉናል ደግሞ አዲስ ዘመን አዲስ ሀሳብ። ከፀሐይ በታች አዲስ ነገር የለም ብሏል ሰሎሞን ጥበበኛው። የጥበብ ሰው ጥበብን ከእግዚአብሔር ያገኘው መጽሐፈ መክብብ መመልከት። አዲስ ነገር ይሉናል። አዲስ ነገር የለም። የተሰራው ሁሉ ይሄ አዲስ አይደል? እንደ አውሮፕላኑ ምኑ ኦሮገረግ እያኮረሽክ ነው እንዴ? አሞራ ሲሄድ አየህ ይኮርጃል። አውሮፕላን ሰራው ይላል። በመሬት 4 እግር ያለው ሲሄድ ያያል። ያንን አድርጎ ከዛ ኮርጆ የሰራ ሁሉ አውሮፕላን ሰራው ይለኛል። መኪና ሰራው። ኬት አምጥተህ ማቴሪያሉ ኬት ነው የተገኘው? ማተር ዘላለማዊት ናት ልትል ነው? ይሄ ነው እኮ ችግሩ። ስለ ቁስ ብቻ የሚያስብ ራሱ ቁስ ሆነ ይቀራል። ህሊና የለውም። ለዚህ ነው ስለ ሰው ሕይወት ደንታ የማይኖራቸው። ስልጣኔህ መጀመሪያ ለሰው ክብር መስጠት አለበት። ስልጣኔህ ከሰው የበለጠ ምን ክቡር ነገር ኖሮ ነው ሰውን እየናክ ቁስን የምታከብረው?
የፈጠረን ግን እንደዛ አይደለም። እኛም ፍለጋ መጣ ጨለማችንን ለማስወገድ። የገዛ ምንድን ነው? በዓለም ነበረ፣ ዓለም በእርሱ ሆነ፣ ዓለሙም አላወቀውም። አዎ አላወቀውም። ዓለም ምን ያውቃል? ስለ ሰላም፣ ስለ ፍቅር፣ ስለ ነፃነት ዓለም ታወራለች። ከዲያብሎስ ጋር አበራ እንዴት ነፃነት ትወጣለች? ተጨንቃ ታስጨንቃለች። ከዚህ አይነት ዲያብሎሳዊ ባርነት የባርነት ቀንበር ነፃ ሊያወጣን ነው ያ ብርሃን የመጣው። ለእሱ ክብርና ምስጋና ይግባው። እሱ እኮ ነው ሰው ሆኖ ተገልጾ ስትጸልዩ አቡነ ብላችሁ ለምኑኝ አለ። አቡነ ዘበሰማያት በማለት በቤተ ክርስቲያን ታሪክ ይታወቃል። ይህንን በተግባር የፈጸሙ አሉ። አንዱ ባህታዊ በዜና አበው አለ። እንግዲህ ለምሳሌ አንድ የሳይንስ ቲዎሪ ወይም ምንድን ነው ይሄ መላምት፣ እሱን ለማረጋገጥ ይሄ በቤተ ሙከራ ላቦራቶሪ እንደሚያረጋግጡት ከዛ በኋላ ነው እንግዲህ እውነተኛ ሳይንስ ብለው የሚቀበሉት። ልክ እንደዚሁ በመጽሐፍ ቅዱሱ የተነገረውን እንደ ቲዎሪ የሆነውን ነገር መላምት አይደለም፣ እሱ እውነተኛ ነው ያምኑና ገል ይገባሉ። ቤተ ሙከራ ማለት ነው። ገል በገል ያረጋግጣሉ። ለሰይጣንና ለአንዳንድ ሰው ገድል ገደል ሆኖበት ይፈራል። ገድል ገደል አይደለም። እነ ቅዱስ ጳውሎስ የኖሩበትና የተጠቀሙበት ሁለተኛ ጢሞቴዎስ ምዕራፍ 4 መመልከት ነው። ገድል አለ። አዎ ያለ ገድልማ እንዴት ይሆናል? ገድል ቤተ ሙከራ ነው። መጽሐፍ ቅዱስ እውነተኛ መሆኑን ማረጋገጫ ነው። እኚህ አባት ዘግተው ማለት ነው ስትጸልዩ ዝጉ ብሏል አይደል? በእልፍኛችሁ ተከተቱ ብሏል አይደል? በዋሻ ተከተው ከሰው ተለይተው ውዳሴ ከንቱ የለ ብቻቸው ሐሜት የለ ያሉት አራዊት ናቸው። ከአራዊት ጋር እየተነጋገሩ ሐሜት የለ ሕሊናቸው ሳይባክን አቡነ ይሉ ጀመረ። አቡነ ዘበሰማያት አቡነ 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 ዘበሰማያት በሰማያት ያለ አባታችን አባታችን በሰማያት ያለ አባታችን 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 ሲሉ ተመስጠዋል። ያ እንደ ምግብ ሆኗቸዋል። ለካ ተመስጠው በቃ እያደነቁ በምርምር እኮ አንዳንድ ሳይንቲስት እኮ እችን ተፈጥሮን ሲመረም እያደነቀው እኮ በቃ ጭልጥ ብሎ ይሄዳል በሀሳብ። ያ የስጋ ነው። የመንፈሱ ደግሞ ከዚህ የላቀ ነው። አባታችን 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 ሲሉ ሳያውቁት 40 ዓመት ቆይተዋል። ለስጋዊ ለደማዊ ሰው ይሄ አይገባውም። ቅዱስ ጳውሎስ ፍጥረታዊ ሰው የመንፈስ ነገር አይገባውም ብሏል። ምክንያቱም በመንፈስ ስለሚመረመር የመንፈስ ቅዱስ ጸጋ ሳይሰጥ በባዶ ማወቅ አይቻልም። አሜባን እንኳን ለማየት ማይክሮስኮፕ ይሄ አጉሊ መነጽር ያስፈልጋል። አለበለዚያ ሀገር አይኑን ቢያፈጣ አያያት። በባዶ አይን ያለ
ሃይማኖት መነጽር ያለ መንፈስ ቅዱስ ጸጋ ማወቅ አይቻልም። ብዙ ሰው መናፍቅ የሚሆነው በዚህ ምክንያት ነው። መነጽር ያስፈልገናል። ምንድነው የቅርቡን እንጂ የሩቁን አያይም። የቅርቡም ይሄው ተራራው፣ ሸንተረሩ ይኸው ዓለም ነው። በቃ ዝንጀሮም ጦጣም የሚያየው ዓለም ነው። ይህን የፈጠረውን አምላክ ግን በጸሎት ማየት ቀላል ነገር አይደለም። በሰማይ ያሉ ልብክሙ ይላል ቅዳሴያችን። ቅዳሴ ጊዜ ልቡናችሁ በሰማይ ይኑር ይላል። ምን ማለት ነው? በመሬት እያለን ሰማይ አባታችንን ማሰብ እንችላለን ማለት ነው። ከእሱ ጋር ነፍሳችን ከተስማማች ድካምም የለም፣ ረሃብም የለም፣ ሞትም የለም። 40 ዓመት ቆይቷል እንጂ ባህታዊ አቡነ እያሉ ቆዩ። በ40 ዓመት በቅተዋል። ስለ ነጽሮተ ስሉስ ቅዱስ ከዚህ በፊት ተምረናል። ባለቤቱ ተገለጸላቸው። ይህ ብርሃን ተገለጸ። ዓለም ያላወቀው ብርሃን ተገለጸ። የማያውቁ ሰዎች ያልተቀበሉት ብርሃን ተገለጸ። ከብርሃን የተወለደው ብርሃን ከድንግልም ስለተወለደ ነው እኔ የሕይወት ብርሃን ነኝ አለው። እሷም እመብርሃን ናት፣ ወላዲተ ብርሃን። ደግሞ እዚህ ላይ ምን ስትሉ ነው እመቤታችን ያስገባችሁት የሚሉ ሰዎች ቢኖሩ እመቤታችን ከኢየሱስ ክርስቶስ ትለያለች እንዴ? የእሷን ሥጋ እኮ ተዋህዶ ነው ሰውን የተገለጸው። እንዴት ብለን እንለያለን? መለኮትን ከሰውነት ሰውነትን ከመለኮት አንለይማ። በድንግል ማርያም ሥጋ እኮ ነው ያዳነን። በባዶ ነው እንዴ ደሙ ደሙ የምንለው ሥጋው ሥጋው የምንለው? ያ ብርሃን እኮ ነው ከትንሿ ዓይን ጋራ ተዋህዶ ተገልጾ እኮ ነው ክርስቶስ የሆነው። ቃል ሥጋ እኮ ነው። ይግለጽልን፣ ይግለጽልን። በ40 ዓመታቸው ወዳጅ ይትቀደስ ስምከ አትለኝም እንዴ ብሏቸዋል። ስም ይቀደስ አትለኝም እንዴ? አቡነ አቡነ ነው የምትለው ሲላቸው ጌታዬ የአቡነ ምስጢር እኮ አላዳረሰኝ ብሎ ነው ብለዋል። ለእሳቸው እኮ 40 ዓመት አይደለም፣ ምናልባት 40 ደቂቃ ሊሆን ይችላል የሚሰማቸው። እንደዚህ ነው የእግዚአብሔር ጸጋ። እሱ አይሻለንም? አትሰለችም ይቻለም። እንደው ወጣ ብሎ እንደው እኮ በተመስጦ መጸለይ እኮ ለታደለ ሰው እድለኛ ነው አሉ አንዳንድ አባቶች። በተመስጦ ስንት ስራ የሚሰሩ ከእናቶችም አሉ። ክርስቶስ ሰምራ በጣና ባህር ላይ ቆማ አሳ ሲመላለስባት እንደዚህ ሲሆን ይሄ ተረት ነው ማን ሊሰማው ይችላል ይላል። በባህር መመላለስ ተረት ነው? ክርስቶስ በባህር ሄዶ ያመነበትን ጴጥሮስን በባህር በደረቅ እንደሚሄድ እንዲሄድ አላደረገው? በቃ ምግብ ማለት እንደው በቃ የዚህ ዓለም ምግብ ብቻ ነው። ሰው በዳቦ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ብሏል። በቃሉ እኮ ይመግባል እሱ። እሱም ብላ ነው የሄደችው መንና። እሱ ዓለም እንዲድን ነው የሚፈልግ። ሰው እንዲድን እኮ ነው የፈለገችው። ፍቅር ማለት ይሄ ነው። እንኩሉ ያቢ ተፋቅሩ፣ ከሁሉ እኮ ፍቅር ይበልጣል። ይሄ ነው ገድል የሚባለው። ፍቅርን መፈጸም ነው ገድል። አቡነ አቡነ ትላለች፣ አይሰማትም በስጋዋ ላይ የሚመጣው መከራ።
ሰማዕታት ሲሰዉ ሲፈጩ ምን ሲሉ የማይሰማቸው እኮ መንፈስ ቅዱስ እያጸናቸው ነው። ታዲያ እሷስ ነፃ ወጥታለች ከዲያብሎስ አገዛዝ በኢየሱስ ክርስቶስ። ረሃብ የለ፣ ጽም የለ፣ ድካም የለ። ያው ከስጋዊ ተጽዕኖ ነፃ ወጥታለች። ሌላ ዓለም ናት ያለችው እሷ። የክርስቶስ ፍቅር እኮ ነው የሚያሰክራት። እንዲህ አንድ ሐኪም እንኳን እኛን ሲያክመን ለጊዜው አንድ ነገር ይወጋና ማደንዘዣ ሰጥቶ ያለንበትን አናውቅም አይደለም? ይህ እንኳን ያለንበትን አናውቅም። ያ ግን ይህን ዓለም አለማወቅና ሌላውን ዓለም ማየት ነው። ማደንዘዣ ሳይሆን መንፈስ ቅዱስ ሕይወት ሰጪ ነው። ይህን ያመጣሁት እንዴት አንድ ሰው 40 ዓመት ሙሉ አቡነ ሲል ይኖራል የሚል ተጠራጣሪ ሊኖር ስለሚችል እንዳይጠራጠር ሕሊናውን ለመጠበቅ። ከተጠራጠረ ምን አደርገዋለሁ? እኔ ማድረግ የሚችለው እኔ አለመጠራጠር። አዎ እሱን አትጠራጠር ብዬ ማገድ አልችልም። ይሄ ከአቅም በላይ ነው። ነገር ግን እኔ አለመጠራጠር በቃ ቤተ ክርስቲያን ያስተማረችኝ እውነታ ተቀብዬ መኖር ነው። ደግሞ አንዳንድ ምልክቶችም አያለሁ። አንዳንድ አባቶች እናቶች እኮ በጸሎታቸው ሲመሰጡ ምን ጸጋ እንደሚያገኙ አውቃለሁ። በተመስጦ ሲጸልዩ ምን ጸጋ እንደሚወርድ በእድሜ ደግሞ አንዳንዶችን አይቻለሁ። ታዲያ እንዴት ልጠራጠር? አዳሜ ሳይንስ አምናለሁ የሚለው አንዳንድ ከሳይንስ ግኝት በተግባር ሲተረጉም እውነት እየሆነለት አይደለም። በተግባር ሞክርና መንፈሳዊ ላቦራቶሪ ውስጥ ገብተህ ሞክርና ተመልከት ከማለት ሌላ መናገራችን። የእርሱ ወደ ሆነው መጣ፣ ባሪያ ወደ ፈጠረው ሰው። የገዛ ወገኖቹም አልተቀበሉትም። ቤተ አይሁድ ናት ያልተቀበለችው። ሰውም ጭምር ባሪያው ፈጥሮታል። ሰው የሆነው ወገናችሁ ነኝ ብሎ መጣ። አንቀበለው አለን። የሰው ልጅ ነኝ አለና መጣ። አለቀ። እየበላ እየጠጣ የሰውነት ስራ እየሰራ መጣ። አንቀበልም አለው። ሽፍታውን፣ ወንበዴውን፣ አመፀኛውን ግን እንቀበላለን። ለተቀበሉት ሁሉ ግን እችን ነው የፈለግኩት። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። አቡነ ለማለት የምንችለው ከባርነት ነፃ ወጥተን የልጅነት ስልጣን ስለተሰጠን ነው። ይክበር ይመስገን። እነርሱም ከእግዚአብሔር ተወለዱ እንጂ በጸጋ ማለት ነው፣ በጥምቀት ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ይሄማ የመጀመሪያው ልደት ነው። በስጋ መወለድ የመጀመሪያው ነው፣ ቅድም ተገልጿል። ሁለተኛው ልደት ግን በእግዚአብሔር ቸርነት የመንፈስ ቅዱስ ስራ ነው። በጸጋ የእግዚአብሔር ልጅነት ማግኘት ነው። ይህ ነፃነት ነው። ጌታችን ይሄ ልጅነት እንዴት እንደሚገኝ በዮሐንስ ወንጌል ምዕራፍ 3 ከቁጥር 5-6 ላይ ያስተማረው ትምህርት ስላለ ለዚህ ማስረጃ አድርገን እንወስዳለን።
ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 6 ጌታ ኢየሱስም መለሰ። ጌታችን ኢየሱስ ጌታ ኢየሱስ የምለው በግዕዙ እግዚእ ኢየሱስ እግዚእነ ኢየሱስ ስለሚል በስራ ምዕቱም የኛ የኦርቶዶክስ ቤተክርስቲያን ጌታችን ጌታ እያለ ስለሚጠቅስ ያንን ነው ንባብ ይዤ ነው ማነበው። ጌታ መጣሁ ለሚለው እስራ ምዕቱንና የግዕዙን መጽሐፍ ቅዱስ ይመልከት። ጌታችን ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ። ኒቆዲሞስን ነው የሚለው። የአይሁድ እኮ መምህር ነው፣ ረቢ ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎታል። ስጋዊ ልደት ሳይሆን ይሄ መንፈሳዊ ልደት ነው። በመንፈሳዊ ልደት ከመንፈስ ቅዱስና ከማይገቦ ማለት በጥምቀት ከኢየሱስ ክርስቶስ ከቀኝ ጎኑ ከፈሰሰ ማይገቦ ረቂቅ ልደት ከእግዚአብሔር አብ ተወልደን ክርስቲያን ሆነናል። በምስጢረ ጥምቀት የሚገለጽ ነው። ስለዚህ አቡነ ማለት እንችላለን። የክርስቲያን ጸሎት የተባለው ስለዚህ ነው። ልጅነት ያልተሰጠው ምን ብሎ አቡነ ይላል? ሳይወለድ ርስት መውረስም ደግሞ አይቻልም። ባሪያ እኮ ጌታውን ጌታዬ ነው እንጂ የሚለው ጌቶች ይላል እንጂ አባቴ አይለውም። ልጅ ነው አባቴ የሚለው። ልጅ አባቴ ይላል። እና ማይገቦ የሚባለው ነገር ለብዙዎቹ ግራ ስለሚያጋባ እንደው ትንሽ አይናችንን እንዲያበራልን፣ መቼም ወንጌል አይን ታበራለች። አባቁሙም እኮ አባቶቻችን ወንጌሉን እየተረጎሙ እኮ የሰው አይን ሲበራ እናያለን። ወሊሶ መምህር ትንሣኤ ግዛው ያው ወንጌልን እያስተማሩ በመስቀለ ክርስቶስ አንዷን አይኗ ላይ ሲያደርጉ መስቀሉን አይኗ በርቶላት እኔ ባይኔ አይቻለሁ። ሌላም ቦታ ለአንደኛው ወንጌል የተነበበበት የቅዳሴ ጸበሉን እዛ ተክለ ሃይማኖት አይናቸው ታውሮ ጥቁር አንበሳ የሚመላለሱ የነበሩት ለበረከት ብሎ አይናቸውን ሲዳበሱት በርቶላቸው አላነሰው። እርግጥ ይሄንን እኛ ምልክቱን ዋና ነገር አናደርግም። የውስጣዊ አይን ሲበራ ነው ዋናው። የውጩ አይን ቢበራ መዋጋ አለው ያስፈልጋል። ግን ልባቸው ብሩህ የሆኑ በውጭ ግን አይነ ስውር የሚባሉ አሉ። አይነ ስውር ማለት እውር አይደለም። እናያለን የምንለው ነን እውራን የምንባለው፣ እንደ አይሁድ ማለት ነው። እናያለን እንላለን፣ ምንም አናይም። አዎ ተነግሯል በትንቢተ ኢሳይያስ ምዕራፍ 6 እንሰማለን ይላሉ፣ አይሰሙም። እናያለን ይላሉ፣ አያዩም። ጌታም አይነ ስውሩን ሲያበራው እነዛ እኛ ዕውሮች ነን ሲሉ እንትሎች ዮሐንስ ወንጌል ምዕራፍ 9 ዕውሮችስ ብትሆኑ ኃጢአት ባልሆነባችሁም ብሏችኋል። አሁን ግን እናያለን ትላላችሁ አታዩም ነው ያለው። ለዚህ ስለማይታይ ታዲያ ምን ይደረግ እንግዲህ? አይናችንን አብራ ብሎ መጸለይ ነው፣ ሌላ ነገር የለውም። ምንድን ነው ለዚህ ማዳበሪያ የሚሆን አንድ ነገር ላምጣ ብዬ ነው። ካልተብራራ ተመልሶ እዛው እንሆናለን እና ያው ተመልሰን ጠያቂ እንዳንሆን በደንብ ተረድተን
በተግባር ለመኖር ያብቃን ለመፈጸም። ማየገቦ የሚባለው ጌታ በተሰቀለ ጊዜ አንድ ከወታደሮች አንዱ ስሙን ለንጊኖስ ይሉታል፣ ቀኝ ጎኑን ወቅቶ ከጎኑ ለቁርባናችን የሚሆን ለመጠጣችን ደመ መለኮት ፈሷል፣ ለጥምቀታችን ደግሞ ማየገቦ ለእኛ የሕይወት ውሃ የሚሆን ፈልቋል። እንዲህ ይላል እዚህ ላይ ዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። ደሙ ለመጠጣችን የኃጢአታችንን ስርየት ለማግኘት የምንነጻበት ሲሆን ውሃው ደግሞ ለጥምቀታችን ሆኗል። ስለዚህ ጌታችን ከውሃና ከመንፈስ ካልተወለዳችሁ ሲል ያ ውሃ ከቀኝ ጎኑ የፈሰሰ ውሃ ነው። የት ታገኙታላችሁ ነው? በእምነት እናገኘዋለን። ስልጣነ ክህነት ባለው ካህን ይጸለያል። ተራ ውሃ ወደ ማይገቦ ይለወጣል። ሲለወጥ አይታይም፣ ይሆናል ይለወጣል ብለን አመን። መንፈስ ቅዱስ ይለውጣል አይለውጥም አንልማ፣ እኛ አንክድም። ማየገቦ ይሆናል። በቃ አለቀ። በቅዳሴ ጊዜ በምስጢረ ቁርባን ህብስቱ ስጋውን ወይኑ ደሙ እንደሚሆን በሚታይ አይነት አይደለም። ምስጢር ነው የሚባለው እኮ በአይን የማይታይ ስለሆነ ነው። ብቃት ካለ ማየት ትችላለህ ሲለወጥ። መጀመሪያ ብቃ። የስጋ ነገርም እንኳን ሁሉ አይታይም እኮ። አሁን ስለ ማግኔቲሲዝም የሚባል አለ በዚህ በፊዚክስ ትምህርት። የማግኔት ተመሳሳይ ፖል ይሉታል እነሱ። ተመሳሳይ ፖል አንዱ ሌላውን ይገፈትረዋል፣ አይዋሃዱ። ግን አላይክ ፖል የሚሉት አለ። ተመሳሳይ ያልሆነ ፖል የሚሉት ፖል እንደ ምንድን ነው ምሰሶ እንበለው፣ እርስ በርሱ ከሩቅም ቢሆን ልክ ማነው የተነፋፈቁ ሰዎች ተያይዘው እንደሚሳሳሙት በቃ እርስ በርሱ ግጥም ነው የሚለው። ግን ይሄ የማግኔት ኃይል ያለው ብረትና የማግኔት ኃይል የሌለው ብረት በማየት የትኛው ማግኔት አለው የትኛው የለውም ማለት አይቻልም። በስራው ነው የሚታወቀው። የማየገቦ ነገርም በስራው ይታወቃል። ጌታ እኔን ማመን ቢያቅታችሁ ብሏቸዋል ሐዋርያ ማንትኖች እነዛ የሚጠራጠሩትን አይሁድ። ስራዬን አይታችሁ እመኑ ያለው እንጃ። ሲያዩትማ ሰው ነው። ሰው ስትሆን እንዴት አንተ አምላክ ነህ አሉት። ስራዬን አይታችሁ እመኑ። እና የወንጌል ነገር በገል እንደሚተረጎም የክርስቶስም አምላክነት በስራው ነው የተገለጸ። አልዓዛር መጀመሪያ በቃሉ እኔ ትንሣኤና ሕይወት ነኝ፣ ያመነብኝ ይድናል አለ። አምናለሁ አለች ማርታ። አልዓዛር ውጣ ተነስ። በቃ በቃሉ ነው የተናገረ። ብድግ አለ። በተግባር እኮ ነው የሚያሳየው። በዓለም ሳለው እኔ የዓለም ብርሃን ነኝ ይላል። ዮሐንስ ወንጌል ምዕራፍ 9 እንመልከት። ያው እንግዲህ ምራቅ ሲተፋ ይታያል። ሰው መሆኑን ሲያሳይ ነው። እንደ ሕፃን ልጅ ያላቁጣል። ምን መስራቱ ነው ሊል ይችላል የማያውቅ ሰው። አፈሩን የፈጠረ እሱ ነው። አፈር አይነቅም እግዚአብሔር። ሕፃን ልጅ አይነቅም እኮ አፈር።
ራሱ አፈር ሆኖ አፈር የሚንክሰው አለ። አፈር ነህ፣ ምንም አመድና አፈር ነህ። አብርሃም እንኳን እኔ አመድና አፈር ስሆን ጌታዬ ካንተ ጋር መናገር ጀመርኩ ብሏል በብሉይ ኦሪት ዘፍጥረት ምዕራፍ 18 ላይ ማየት ይቻላል። ያው አይነ ሊፈጠር ነው በደረቅ ግንባር በምራቁ ለወሰና ልክ በቅባ ቅዱስ ቄሶቹ እንደሚቀቡን የካህናት አለቃ አይደለም አይኑን ቀባና ሂድና በፈሳሿ በሰሊሆም ታጠብና ና አለ። አይነ ስውሩ እየተመራ ሄደ። ትእዛዙን አክብሮ ታጠበ። አይኑ በራለት። አበቃ። ይህን እንኳን ክርስቲያን ሌላውም ያምናል። ወደ ሌላ አልሄድም። ኢየሱስ ክርስቶስ አይን እንዳበራ ሞት እንዳስነሳ ከክርስትና እምነት ውጭ የሆኑትም እንኳን ያምናሉ። ወደዛ አልጠቁምም። ወደ ሌላ ስፍራ አልሄድም። በዓለም ሳለሁ የዓለም ብርሃን ነኝ አለ። ምን ራሱን የዓለም ብርሃን ነኝ ይላል እንዳይሉት ቅድም እንደተናገር ነው። ወደ ዓለም የመጣው እኮ የዓለም ብርሃን ለመሆን ነው። በኃጢአት ምክንያት በዓለም ላይ በመጣው መርገም ምክንያት ብዙ ጉለት አለ። ወላጆቹ ኃጢአት ባይሰሩም እሱም ኃጢአት ባይሰራም በጥንት ግን ሰው ዕውር ሊሆን አልተፈጠረም። በኋላ ግን እንግዲህ እግዚአብሔር ያው እሱ ልተውና የዕውሩን አይን ሲያበራ በምራቁ እንዴት ብለህ ነው የምትተረጉመው? ማመን ብቻ ነው ስራውን ማመን። ስለዚህ ውሃ ወደማይገባው እንዴት ይለወጣል? ማመን ነው። ስለዚህ ይሄ ለጊዜው እነዚህ ሁለት ምስክሮች ይበቁናል። የክርስቲያን ጸሎት እንዴት፣ የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት፣ አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማህበረ ቅዱሳን የሚዲያ አገልግሎት እየተዘጋጀው ወደ እናንተ የሚደርሰውን የድምጸ ተዋሕዶ የሬዲዮ ዝግጅታችን ነው። እንግዲህ ቀደም ሲል ዝማሬውንም እንደዚሁም ደግሞ የክርስቲያን ጸሎት ትምህርትንም ተከታትለን ተመልሰን ተገናኝተናል። ዝማሬውን ላቀረቡልን እንደዚሁም ደግሞ ትምህርቱን ለሰጡን ለአባታችን ለመላከ ሰላም ታዬ ቃልዎት ያሰማልን። እንግዲህ ቀሲስ ወደ ውይይታችን እንመለስና ዛሬ እንግዲህ ቅዱስ ገብርኤል ዓመታዊ ክብረ በዓል ከማክበር ባለፈ ደግሞ ታላቅ በዓል አለ አይደል? ብርሃን የሚታሰብበት ዕለት ነው። ባለፈው ሳምንት ስብከትን አክብረናል። ቀጣይ ሳምንት ደግሞ ኖላዊ እያለ ይቀጥላል። ዛሬ ግን እንደው ስለ ብርሃን ጥቂት ሀሳብ ብናነሳ በመጽሐፍ ቅዱስ ላይ ምን አይነት ሀሳቦች ተነስተዋል የሚለውን ጥቂት እንወያይበት። እሺ፣ እግዚአብሔር ይስጥልኝ። ያው እንዳልሽው ዳግማዊት የጌታችን በዓላት ብለን በዓመት ውስጥ ከምናከብራቸው
አጠቃላይ 18 በዓላት አሉ። 9ኙ ንዑሳን ናቸው፣ 9ኙ አበይት በዓላት ነው የሚባሉት። ከነዛ ውስጥ አንዱ ዛሬ የምናከብረው በዓል ነው። ይህ በዓል በስያሜ አንጻር ካየነው ብርሃን ተብሎ ይጠራል። እንግዲህ በዚህ ዕለት እና ሳምንቱ ሙሉ የሚሰበኩ ምስባካት፣ የሚነበቡ መልእክታት፣ ወንጌሉ የሚሰበከው ወንጌል ይህ ሁሉ ስለ ክርስቶስ ብርሃንነት የሚያወሳ ነው። መድኃኒታችን ኢየሱስ ክርስቶስ ስለ ራሱ ከተናገረባቸው ጉዳዮች አንዱ አውዶች አንዱ ብርሃን የሚለውን ቃል ነው። እኔ የዓለም ብርሃን ነኝ ብሎ ተናግሯል። ክርስቶስ የዓለም ብርሃን ነኝ፣ ወደ ዓለም የሚመጣው ብርሃን እያለ ወንጌላዊ ቅዱስ ዮሐንስም ገና በወንጌሉ የመጀመሪያው ምዕራፍ ላይ ገልጿል። ወደ ዓለም የሚመጣ ብርሃን ጨለማ ያላሸነፈው፣ ጨለማን ያራቀው፣ ጨለማን ያስወገደው ብሎ ተናግሯል። እንግዲህ ብርሃን ክርስቶስ ነው፣ አማናዊ የሕይወት ብርሃን። ጨለማ የተባለ ደግሞ ዲያብሎስ ነው፣ በግብሩ ጨለማነት ተግባር ይዞ ስለሚታይ እና ያንን ጨለማውን ዲያብሎስን ዓለምን ሲያሰቃይ የነበረውን ዲያብሎስን ያራቀው ያስወገደው ብርሃን ኢየሱስ ክርስቶስ ነው። ያው ነቢዩ ኢሳይያስም አስቀድሞ በጨለማ ለኖረ ሕዝብ ታላቅ ብርሃን ወጣለት፣ ተጨንቃ ለነበረች ሕዝብና ከተማ እንግዲህ ጭንቀት መከራ አይሆንም ብሎ በመጽሐፉ በትንቢት መጽሐፉ እግዚአብሔር መንፈስ ቅዱስ ገልጦለት ትንቢተ ኢሳይያስ ምዕራፍ 9 ላይ ሲናገር እናስተውላለን፣ እንመለከታለን፣ እናነባለን። እና አማናዊ ብርሃን ኢየሱስ ክርስቶስ ራሱን እኔ የዓለም ብርሃን ነኝ ብሎ ገልጦ ተናግሯል። ክቡር ዳዊትም በመዝሙሩ ላይ እንግዲህ ሲናገር የተናገረበት አንዱ አውድ አቤቱ ብርሃንህንና ጽድቅህን ላክ፣ እነርሱ ወደ ሕይወት ወደ ቅድስና ተራራ ይውሰዱኝ ብሎ ተማጽኖ ያደርጋል። ብርሃን ብሎ ኢየሱስ ክርስቶስን 5500 ዘመን ሲፈጸም 5 ቀን ተኩል ሲፈጸም፣ ጽድቅ ብሎ መንፈሰ ጽድቅ መንፈስ ቅዱስን በ50ኛው ቀን ይህን ሁሉ ትውልድ አዳምን በሙሉ ወክሎ ዳዊት ሲዘምር በመዝሙሩ እናገኘዋለን። እና ብርሃን ኢየሱስ ክርስቶስ ብርሃን ተብሎ ብርሃንነቱ የሚነገርበት ጊዜ ነው፣ ወቅት ነው። በዚህ ሰዓት ስለ ብርሃን ምንነት መናገር ብቻ ሳይሆን ብርሃንነቱን ማሳየት፣ በእርሱ ብርሃንነት መመላለስ፣ በክርስቶስ በእግዚአብሔር ብርሃንነት መመላለስ፣ ከጨለማ ዲያብሎስ ስራና ሀሳብ መውጣት እንደሚያስፈልግ አብሮ ተያይዞ ትምህርት የሚሰጥበት ነው እና በክርስቶስ ፈቃድ ውስጥ፣ በክርስቶስ ትምህርት ውስጥ፣ በክርስቶስ አብነት ውስጥ አለህ ወይ ብሎ ምእመናን ራሳቸውን የሚፈትኑበት የሚጠይቁበት ወቅት ነው። እንግዲህ ከዚህ አንጻር ከጌታችን ልደት 1 ሳምንት ቀደም ብሎ ያለው ሳምንት በዚህ ስያሜ ነው የሚጠራው። የመጨረሻው ሳምንት እንግዲህ ይሄ ብርሃን የምንለው ከ13 እስከ 20 ድረስ ያለው ጊዜ ነው። ከሱ በፊት ያለው ሳምንት ስብከት ተብሎ ይጠራል። ከሱ በኋላ ደግሞ የሚኖረው ኖላዊ ይባላል። የመጨረሻው ሳምንት ማለት ነው። ከዛ በኋላ እንግዲህ ገና ወይም ልደተ እግዚእ ወይም ልደተ ክርስቶስ ተብሎ የሚጠራው ነው ማለት ነው። እና አድማጮቻችን እንኳን ለዚህ ቀን ለዚህ ሰዓት አደረሳችሁ እያል ክቡር ዳዊት እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ብሎ እንደዘመረ ከቅዱሳን ጋራ እንዲህ ባለ ዝማሬ ለመተባበር እንድንችል የጨለማን ስራን አስወግደን ወደ ብርሃን ልንቀርብ ያስፈልጋል እንላለን። ይህ አጠቃላይ መልእክታችን ነው። አዎ በጣም ጥሩ ነው። ያነሱት ሀሳብ ቃልት ያሰማልን። አሜን። አውሬ ያሰማን እቴ ዳግማዊት። አዎ እንግዲህ ብርሃንን ስናስብ እርሱም እንዳሉት የማይጠፋ ብርሃን የዘላለም ብርሃን ነው አይደል? እንደ እለት እለት የሚፈራረቀውን ብርሃን ሳይሆን የዘላለምን ብርሃን ነው የምናስበው። ኑ በብርሃኑ ተመላለሱ አይደል የሚለን? ኑ ብርሃን ሳለላችሁ በብርሃን ተመላለሱ ይለናልና ይሄ እንግዲህ ትልቅ ትምህርት የምንማርበት እለት ነው።
አይደል? እውነት ነው። አዎ እንግዲህ ቀሲስ ሰዓታችን አልቋል። ስለዚህ እንሰናበት። ከወዲሁ ምናልባት የሚጨምሩት ሀሳብ ካለ ይጨምሩና አድማጮቻችን እንሰናበታቸው። እንዲያው ለመልእክት ያክል የፊታችን እሁድ እንግዲህ የፊታችን እሁድ 26 ነው፣ ያኖላዊ ነው ብለናል። ከሱ ጋር የተያዙ ለየት ያሉ ዝግጅቶች በሰዓታችን ይዘን ቀርባለን። አንቺ የሚያዘጋጀሻቸው አሉ፣ እንዲሁ በሌሎች ወንድሞቻችን እህቶቻችን የተዘጋጁ ዝግጅቶች ይኖራሉ። የበዓል መቃረቢያ ነው፣ የገና በዓል መቃረቢያ ነው። ከዛ በኋላ ደግሞ በዕለተ ረቡዕ ታኅሳስ 29 ቀን የመድኃኒታችንን የ2018 ዓ.ም የልደት በዓል እናከብራለን እና ያን ቀን በልዩ ዝግጅት ከጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን የፍኖተ ብርሃን ሰንበት ትምህርት ቤት ኪነ ጥበብ ክፍል ጋር በመተባበር ልዩ የበዓል መርሃ ግብር እንደምናቀርብ በዚህ አጋጣሚ መልእክቱና አድርስ ማስታወቂያ ማለት ነው። አዎ መልካም፣ ልክ ነው። በዚህ ሰዓት እንዲጠብቁን ከወዲሁ እናሳስባለን። መልካም። እንግዲህ የተወደዳችሁ አድማጮቻችን ለዛሬ የተመደበልን የአየር ሰዓት የእስካሁኑ ይመስል ነበረ። በቆይታችን ጠቃሚ ምክር ሰጪ አስተማሪ የሆኑ ዝግጅቶችን ስትከታተሉ እንደነበራችሁ ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እያመሰገንን በዚሁ እንሰናበት። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።